ሰልጥኛለሁ። የረሱኝ ሁሉ ያስቡኛል፣ የተጣሉኝም ያከብሩኛል። አንቺን ግን ድንግል ማርያም ላይ ሲተፋ ያየ አይን ምን አይነት ያልታደለ አይን ነው? ድንግል ማርያም ላይ ሲተፋ ያየ አይን ምን አይነት ያልታደለ አይን ነው? ባለማችን ላይ ያነጋገረ ያለውን ቪዲዮ This video shocked the entire world. You can clearly see a 9-year-old girl pregnant shopping with a man introduced as her husband but who looks like a 7 እንድታደኑ ትፈልጋለሁ። እዩት ይሸብላይ ያማን ስማኝ፣ በፊት ዲያቆን የነበርክ ሰዓት ማለት ነው። ያኔ በቃ ሳታፈርስ በፊት በጣም የሚመች ፓርቲ ነው፣ ደስ የሚል የትኛው ነው በልኝ? በጣም የሚመቸኝ ነገር ቢኖር ክርስትና ላይ ባል እሺ ወመንፈሰ ቅዱስ ይታዘ ምን ዋጋ አለው ለዓለም ሞልተን ለፈጣሪ ብንጎድል ምን ዋጋ አለው? ባለማችን ላይ ያነጋገረ ያለውን ቪዲዮ This video shocked the entire world. You can clearly see a 9-year-old girl pregnant shopping with a man introduced as her husband but who looks like a 70-year-old old man. The footage sparked anger and outrage. How can a child who should be playing and going to school be married to a man that old? In some countries these forced marriages are still considered normal, but a child's body is not ready, nor is her mind. These little girls lose their childhood, their health and sometimes their lives. This story is a reminder of a terrifying truth. Even today children are being sacrificed in indifference. መልካም ቪዲዮውን እንዳያችሁት እንግዲህ አንዲት የ9 ዓመት ህፃን ልጅ ከ60 ውስጥ አካባቢ የሚጠጋ ሽማግሌ ጋር ቆማ ነው እንግዲህ አያቷ የሚሆን ሽማግሌ አስረግዟት የሚታይ ነው። ባለማችን ላይ በጣም መነጋገሪያ የሆነ ቪዲዮ ነው እና ብዙዎችን ያስደነገጠ ብዙዎችን ትኩረት የሳበ ነው። ይሄ ምንድነው? እሱ በእስልምናው ይቻላል፣ በእስልምናው ይቻላል። የሙስሊሞቹ ነብይ የሚባለው እንግዲህ ሙሐመድም አይሻን በ6 ዓመቷ ነው ያገባት። የ6 ዓመት ህፃን ልጅ እያለች እሱ በ50 ምናምን ዓመት ሆኖት ነው ያገባት። 9 ዓመቷ ጀምሮ ቤቱ አስገብቶ ወሲብ ያደርጋል ነበረ። እንግዲህ ያስቡት የ6 ዓመት ህፃን ልጅን የ50 ምናምን ዓመት ሽማግሌ ሲያገባት። ይሄንኛው እቺኛው እንደውም ከዛኛው ትሻላለች ይመስለኛል ከአይሻ ማለት ነው። በ9 ዓመቷ ላይ አርግዛ እንደምታዩት በጣም በሚያሳዝን ሁኔታ ማለት ነው። አይሻ በ9 ዓመት የሙሐመድ ቤት ውስጥ ነበረች። እሱ 54 ምናምን ዓመት ሆኖት ማለት ነው። እና ሮል ሞዴል አድርገው የሚከተሉት እሱን እንደ ፓኪስታን፣ ጋዛ ምናምን እንደዚህ አይነት ነገሮችን ይፈቅዳሉ። በ9 ዓመት ወሲብ መደረግ ትችላለች ምናምን የሚለውን ይፈቅዳሉ። ቁርአኑም ደግሞ አይከለክለውም። ሱረቱ ጠለቅ ላይ ሱረቱ ጠለቅ 65ኛው ቁጥር 4 ላይ እንደዚህ ይላል፣ እነዚያም ከሴቶቻችሁ ከአደፍ ያቋረጡት በኢዳቸው ህግ በተጠራጠሩ ኢዳቸው 3 ወር ነው ይላል። ከአደፍ ያቋረጡ ማለት ወር አበባ ማየት ያቆሙ ማለት ነው። እነሱን ለመፍታት ወሲብ አድርጎ ምናልባት አርግዘዋል አላረገዙም ከተጠራጠራችሁ 3 ይላል። እነዚያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው ይላል። አደፍ ያላዩት ማለት ደግሞ ገና ፔሪድ ማየት ያልጀመሩት ኢዳቸው ስንት ነው? 3 ወር ነው ይላል። የእርግዝና ባለቤቶች ጊዜያቸው እርግዝናቸው መውለድ ነው ይላል። ሶስቱንም የእድሜ ክልል አካተተና የእርግዝና ባለቤቶች ልጆቻቸው መውለድ ነው። ፔሪድ ማየት ያልጀመሩት ደግሞ 3 ወር ያህል ጠብቋቸው፣ ህፃናትም ማለት ነው። ህፃናት ለመሆናቸው የኛው አማርኛ ቁርአን ተፍሲር ጋር ያለው ነው። እነዚያም ገና አደፍን ያላዩት ሴቶች የሚለውን ከስር ሲፈስረው የወር አበባ የማታይ አሮጊት ፔሪድ ያቆሙት ማለት ነው። የወር አበባ ያላየች ህፃን ብሎ አስቀምጦታል የአማርኛውን ቁርአን ማለት ነው። ስለዚህ ፔሪድ ማየት ያልጀመረች ህፃን ልጅን ወሲብ ማድረግ እንደ እስልምናው ይቻላል። እንግዲህ ይሄ ሽማግሌም ከእስልምና ከነብያቸው ሱና የወሰደውን ነው። ኢትዮጵያ ውስጥ ያሉ ሙስሊሞች ግን የነብያቸውን ሱና ስለሚያፍሩበትና ስለሚሸማቀቁበት በ56 ዓመታቸው የ6 ዓመት ህፃን ልጅ የሚያገቡ አይመስለኝም። የ50 ምናምን ሽማግሌ ለሆነ
የ6 እና የ7 የ8 የ9 ዓመት ህፃን ልጃችሁን ትድራላችሁን ብትሏቸውም እሺ ብለው የሚድሩ አይመስለኝም። ምክንያቱም በነብያቸው ኋላ ቀር አስተምሮ የሚያፍሩ የሚሸማቀቁ ይመስለኛል። ሆነ ግን የ9 ዓመት ህፃን ልጃቸውን ለ56 ዓመትም ሆነ ለ60 ዓመት ሽማግሌ እንደ ነብያቸው መዳር ነበረባቸው ማለት ነው። ዘመቻው እንደ ቀላል አትሰዱት፣ መንፈሳዊ ውጊያ ነው ብዬ ነው ማስበው። ለምን ኦርቶዶክስን ተኮር ያደረገ ስራ እየተሰራ ነው ያለው። ሀሳባቸው ኦርቶዶክስን እንግዲህ ከምድሪቷ ላይ ለማጥፋት ነው፣ ግን አይሳካላቸው። ምክንያቱም የመሰረታት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ማለት ነው። እና እንዲህ በቀላሉ የምትፈርስ መስሏቸው ነው የተለያዩ አጀንዳዎችን በመክፈት አባቶቻችንን በገዳም በመግደል እንዲሁም ደግሞ እንዲህ ሚዲያ ላይ የሚሰሩ ወጣቶችን እንግዲህ ፍኖ በመውሰድ በማሰር እንግዲህ እንደዚህ እያደረጉ ነው ያሉት። እና ይሄ እቅድ ነው እህት ወንድሞቼ። መጀመሪያ ላይ እንደውም ያላስተዋልኩት ነገር አሁን ግን በደንብ በቃ አሁን እዚህ ጋር ያሉትን ፒክቸሮች እያንዳንዱን ብትመለከቱ ከየትኛው አካል ልጅቷ እንደተላከች ግልጽ ነው። እና ይሄ አካል ደግሞ ኦርቶዶክስ እንድትጠፋ እንድትፈርስ የሚፈልግ አካል ነው። እና ኦርቶዶክሳውያን መንቃት አለባችሁ። ከላይ አባቶች ዝምታ ደግሞ በጣም ያስገርመኛል። እነሱ ዝምታ ደግሞ እስከ መቼ ድረስ ወጣቶች ሲታሰሩ ሲታፈኑ፣ አባቶች በገዳም ሲገደሉ ዝም ያሉ ናቸው። እና እንግዲህ እኛው ራሳችን እኛው በእኛ መደራጀት አለብን። እና የምንደራጀው ደግሞ ለሚመጣው የከፋ ነገር ራሳችንን ማዘጋጀት አለብን። ኦርቶዶክሳውያን አንገት ላይ ያሰርከው መስቀል እኮ ክርስቶስን እስከ መጨረሻው ድረስ አልክድም ነው። ስለዚህ ቅዱሳን ሲሰደቡ የተለያዩ ነገሮች እንዲህ ሚዲያ ላይ የመጡ የተለያዩ ተልኳቸውን ሲፈጽሙ ከማን አካል እንደተላኩ መመርመር አለባችሁና እህት ወንድሞች በጣም ነገሮችን በጥንቃቄ አድርጉ። እንግዲህ ቢኒያም ሽታዬን ፓስተር ቢኒያም ሽታዬ በቀድሞ አሁን ፍቅረ ኢየሱስን ያስፈታችሁ ከጎኑ የቆማችሁ 30 ኦርቶዶክሳውያን ጠበቆች አሁንም ለወንድማችን እንድትቆሙ በትህትና ጠይቃለሁ። የከሰሱበት አንገልም ትክክል አይደለም። እናትየውን ፈቅደው ተስማምተው ነው ቤት ውስጥ ያስገቡት። በስነ ስርዓት ነው ያወራቸው። የሆነ መጥፎ ነገር ወይንም ሃርምፉል የሆኑ ነገሮችን እሳቸው ላይ አላደረሰም። እንደውም ኬዙ ወደ ልጅቷ ዞሮ በስነ ስርዓት በህግ ትጠይቅል። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ